ሁለተኛ ቀን ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከእንቅልፌ የተነሳሁ ነው ገና አሁን ማለት ነው። እና ዛሬ ልጄን ወደ ስራ ይዤ ሊሄድ ነው። እንግዲህ እንደነገርኳችሁ ጡት መጥባት ስላለባት 6 ወር እስከሚሆናት ድረስ ወደ ስራ ይዣት እየሄድኩ ነው። እኔ ደግሞ የዓመት ረፍት ምናምን ስለሌለኝ 4 ወሬን ከጨረስኩ በኋላ አቤት ነው የምትሆነው። ስለዚህ ጡት ከኔ ጋር ሆና እንድትጠባ ወደ ስራ ይዣት ልሄድ ነው። ልብስ እንደምታዩት እያዘገጃጀው ነው እና ያንዳንዳን ስቴፕ አሳያችኋለሁ። እዛም ደግሞ ውሎዬን አሳያችኋለሁ። ስራ ቦታ ያለኝን ውሎ የትም እንዳትሄዱ ተከታተሉ። ልብስ ልቀይርና አመለሳለሁ። ዘን የምንሄደውን ምሳ እንቆጣጥር። ያኛውን ኩብያ የድሮ ጨርሻለሁ። አሁን ልጄን ላዝልኝ። ልጄን አዝዬ እሄዳለሁ። ዛሬ ስራ ቦታዬን አስጎበኛችኋለሁ። ዙሪ ወደዛ እስኪ ሞዶ ያውጥሻል። ምን ልጃችንን እያዘልን ነው። አያችኋት ልጄ ቁጡን አላልከው እንዴ እንድትወራጋት በቃ እንዴ ወደ ታች እንዳያደርግ ወደ ታች ነው ዝጎለ እንትን ነው ጃማ እንዴ እንቅልፍ አጭ ጆሮዋን ይዛት እንቅልፍ እናቱ በቃ እንሂድሽ እሺ ይሄን አድርጊ ይልጻል እሺ ቀሚስ ትለብሻለሽ። ይሄን መጀመሪያ አድርጊ። ይሄን ነው አጭና ይቅርታ። እሺ ወርጋ አስገጭ ሲሲ ነው ከቤነ ካልብስ ነው እንዴ? ይሄ ነገር ሳውሽ እንዴ ምን ሆነሽ ነው? እንቅልፏ መጣ። እንቅልፏ ይሄን በባዝሊን ነው ወሉ የላት። እሺ ንዶች እንግዲህ አሁን ከቤት ወጣ ነው ስራ ቦታ። መንገዴ ላይ ያሉትን እንትኖች ደግሞ የቀረጽኩ አሳያችኋለሁ። ቻው። ከቤት ወጥቻለሁ። ምን ዛሬ ዛሬ ልወስዳት ብዬ አንዳንዴ አይሻልም? እንዲህ ነው እንግዲህ ልጃችንን ሸከም ብለን ወደ ስራ አይደለም። ስራ ስለሆነ ግዴታ ነው፣ ግዴታ ስራ መስራት አለብኝና ልጄን ታሳዝነኛለች። ያት ጋይስ አታሳዝኑ?
ያት መንገዱ አለ። በዛ ላይ ስንት ነገር አለ። በታክሲ ላይ ትንፋሽ ምን አለ። አሁን ላይ በትንፋሽ የሚተላለፉ በሽታዎች በጣም በዝተዋልና ከባድ ነው። እኔን ማበረታታት የምትፈልጉ ሰዎች በተቻላችሁ መጠን ቪዲዮውን እስከመጨረሻው እዩ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እውነት ከእናንተ ምንም አይቀነስም። እወዳችኋለሁ። ባይ